ስሜ መቶ አለቃ አብርሃም ደመላሽ እባላለሁ። የተወለድኩት አዲት ከተማ ሲሆን እኔ ያው በኢህአዴግ በውትድርና አገልግያለሁ። ጥሪ በተደረገው መሰረት ታግያለሁ። ከዛ አሁን ባለው ትግል ላይ ብልጽግና አዲት በሚሰራው ግፍ አንዳንድ ነገሮች አሉ። እነሱም ከጋሸና ከተመለስን በኋላ መንግስት አደራጀው ብሎ ገዢው መንግስት በድለላ አዘጋጅቶ አደራጅቶን ነበር። አሁን ግን ባለው ነገር ለሚኒሻ እየሰራን እንድንከፍል በየጊዜው ደብዳቤ እየተጻፈ እየተቸገርን ግፍ እየተሰራብን ታግለን እንዳልታገል ግፍ ተሰርቶብናል። የለው ከተማ ላይ አዲት ከተማ ላይ የሚሰራው ስራ ከመሸ ከሁለት ሰዓት በኋላ የግድያና ያፈና ስራ እየተሰራ ፋኖ ነው ይሄን የሚሰራ እያለ ብልጽግና በጣም የሚገርመው ነገር አንድ ሰዓት ተኩልና አንድ ሰዓት በኋላ የሚደረገው ስራ በዱላና በመቀጥቀጥ ኪስ እየገቡ እየፈተሹ ፋኖ ነው ይሄን እየሰራ እያሉ እያወጡ እየጣሉ በፋኖ ምክንያት እያረጉ ይሄ ግፍ እየተሰራ ስለዚህ እኔም ይሄ ግፍ አስቀያሚና አሰቃቂ ስለሆነ ታጋይ ከመሆን አንፃር ይሄ ግፍ አሰቃቂ ስለሆነ ወደ ትግሉ እንድገባ አድርጎኛል። የለው ምንድነው ወንድሞቼ ታጋይ የሆኑ አሉ፣ መታገል የሚፈልጉ አሉ። ግን ወደ ትግል እንዳይወጡ አንዳንድ ከዚህ መዚያም የሚሉ በሳንቲም ሲፈልጉ ለሚኒሻ አባላትና ለፖሊስ ለገዢው ኃይል የማህበር ቦታ ይዘጋሉ። ሲፈልጉ ደግሞ ወደ ትግሉ እንዳይገባ የለውን እንዳትሄዱ እያለ በመቀስቀስ ሌላ ስም በመስጠት የሚንቀሳቀሱ ኃይሎች አሉ ከተማው ላይ። ይሄን ወንድሞቼ ብተው ስም ከመግለጼ በፊት ከመናገሬ በፊት መናገርም ሳይሆን እንተዋወቃለን ይሄን የምትሰሩ ሰዎች። ስለዚህ ይሄን ነገር ብታቆሙ ይሻላል። ትግላችን በቀጥታ ትግላችን ግብ እንዲደርስ ይሄንን ነገር ብታስተካክሉ የሚል ጥሪ ያደርጋለሁ። ከዚህ ውጭ ለሚኒሻ አባላት ሚኒሻ ምንድነው የምለው ለ10 ሺህ ብር ብለህ በገንዘብ ወንድም ላይ አፈሙዝ አታዙ። ለገንዘብ ብለህ በገንዛ ወንድም በገንዛ ቤተሰብ ላይ አፈሙዝ አታዙ። እስቲ ይብቃ፣ ውጡ። ነገ ትቶ ነው የሚሄድ እያንዳንዱ። ስለዚህ ወንድሞቼ ይሄን መልእክት አስተላልፋለሁ። የላው የነጋዴ ህብረተሰብና ቅድም እንደተናገርኩት አንዳንድ ባለ ሆቴሎችም ሆነ አንዳንድ ገንዘብ አለን የምትሉ ደግሜ ነው የምናገረው። አሁንም አቆሙ፣ ይብቃችሁ። ስም የምትሰጡም ወደ ትግል ሲወጣ ሰው ስም ትሰጣላችሁ፣ ተጨባጭ የሌለው ነገር። ይብቃ፣ አቁሙ። ገንዘብ እያዋጣችሁ ለገዢ ኃይል ለፖሊስ ስም እጠራለሁ ከፈለጋችሁ ለገዢ ፖሊሶች ለማን አዋጣችሁ እንደከፈላችሁ ታውቁታላችሁ። የለው ገዢ ኃይል ይልማና ዴንሳን ወረዳ እየመረው ነው ይላል። 5 ቀበሌ አዲት ከተማን ብቻ ይዞ 30 ቀበሌ በፋኖ እኮ ነው የሚተዳደሩ። ሁሉም ነገር ስርዓት ተመስርቶለት ተመሪ ታውቆ 30 ቀበሌ ፋኖ ነው የሚያስተዳድረው። ገዢው ኃይል ግን 5 ቀበሌ የአዲት ከተማን ይዞ እየመረው ነው ብሎ ያለ። የለው ምንድነው ወንድሞቼ ጫካ ያሉ ወንድሞችን እንደሌላ አድርገን ነበር። እኔ ራሴ እንደሌላ አድርጌ ነበር። ግን ወጣችሁ ስታዩት ሌላ ነገር። ከምር እውነቴን ነው የምነግራችሁ፣ ከምር ነው የምነግራችሁ። ስለዚህ እንውጣ፣ እንታገል። ከተማ ላይ የሚወራውና ከዚህ ያለው ትግል ሌላ ነው። ሽገዝና ሽናን እስከምንለቅ ብቻ ነው የምንጨነቀው። ስለዚህ ወደ ትግሉ እንቀላቀል ነው መልእክቴን ማስተላለፍ።